እንደዛ ከሆነ ሰላም ለምን አልነገረች? እኔ እንጃ። እሺ በቃ ዳጣ፣ አሁን እና አባዬ ተኝተዋል አይደል? አዎ ሁሉም ተኝተዋል። አሁን አንድ ነገር ልነግርሽ ነው። ምንድን ነው የምትነግሪኝ? ቀላል ነገር ነው። መድኃኒት ክፍል ልሄድ ነው። እንዴ በዚህ ምሽት ምን ልትሰራ? በቃ ይሄን ብቻ ነው ማወቅ ያለብሽ። ሌላ ነገር አትጠይቂ። ለምን አትበይኝ ዳጣ። በቃ ዝም ብለሽ ይሄን ብቻ በቂ። እንዴ ናታን፣ እሺ በሰላም ይሁን አይሆን አላውቅም፣ ግን በቃ ይሄን ብቻ በቂ። እሺ በቃ አሁን ተነሽ ነው ወደ ክፍልሽ ሂጂ። ሰው ስታሸበሽብለት ኖረሽ ሽብሸባውን ስታቆሚ ያኮረፍሽው ነው የሚመስለው። ስንት ዓመትን ልለማመጣት እንዲሁ እሷን የበለመንኩበት ፈጣሪን በለመን የት ደርስ ነበር። አይ በዚህ ይሄ እንኳን ወደ ላይ ሪፖርት የሚደረግ ነው እንጂ በእኔ አቅም የሚፈታ አይደለም። ደግሞ ፈጣሪ የእናንተን ጣጣ እንትን ይበል እንዴ። እኮ ሰሞኑን ትሄዳለች አቢጌል። አባዬ በዳጣ ላይ ስታባታለች። ማንዶሽ እደርስበታለሁ ብላታለች። ትድረስበታ እንደውም ገላገለች። ሰላም ውዴቱ ቻናል ሰዎች እንዴት ናችሁ? ሰላም ናችሁ? ሀይ አለን እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ካችንና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ መዲ ሁሉን ነገር እያወቀች ነው ማለት ነው። እንግዲህ ስልኳን አንስታ አውርታታለች። ስልኳን አንስታ እንግዲህ ሰላም ስትደውል ዳጣ ናት ብላ እንግዲህ ዳጣዬ እንዴት ነሽ ብላ ስትደውል ደህና ነኝ እንዴት ነሽ ስትላት ደረጀ ጭንቀት ላይ ነው ስትላት እንደሞ ደግሞ የተጨነቀው ስትላት አይ ተጨንቋልና ምናምን ስትላት እንዴ ምን ነው የተጨነቀው ግን ዳጣ ነሽ እንዴ ድምጥሽ ምንድነው ምናምን አለቻት። አዎ ዳጣ ነኝ አለቻት ማለት ነው። እትዬ ሰምታለች እንዴ ምናምን እያለች ስትጠይቃት እንዴ ዳጣ አይደለሽም እንዴ አለቻት ማለት ነው። እንደውም ቆይ ዝግ በቃ በእንትን ደውይልኝ ቴሌግራም ላይ በቪዲዮ ደውይልኝ ዳጣ ተሆንሽ አለቻት። እንደዛ ስትልባት መዲ ተናደደች ማለት ነው። ስልኩን ዘጋችሁ። ሰላም እንግዲህ ስልኩን ዘጋች ማለት ነው። እንደዛ ብላ ወዳው ነው ደቅ ያደረገችው። እንግዲህ ስልኳን ዘግታ ሁሉንም ነገር ቀስ ብላ እንትን ትላለች ማለት ነው። መዲ እንግዲህ ማጣራት ላይ ይዛለች ማለት ነው። እንግዲህ ጧት ተነስተው ማርቲም ተነስታ ሲገናኙ ማርቲዬ እንዴት አደርሽ አለቻት። እንዴት አደርሽ መዲ ብላ ስጠይቃት መቼም አንቺ እኔ ስነግርሽ አሰሚኝም እና ምናምን ስትላት መዲ ረሳሽ እንዴ ትኬት ቆረጭና ሂጂ አለቻት ማለት ነው። እንዴት ቆይ ለምንድን ነው ማርቲዬ ግን ሂጂ የምትይ ለምንድን ነው አለቻት። አይ ትኬት ቆረጭና ሂጂ እንጂ እንዴት ነው እኔ እኮ አረሳሁም እኮ በቃ ሂጂ አለቻት። ምክንያቱም ሰላም እየነሳቻት ስለሆነ ማለት ነው። ቆይ ማርቲ ምንድነው አንቺ እኮ በቃ አንቺ ሁሉ ጊዜ አትነቂ በቃ ምናምንና እሺ የሆነ ቦታ እንሂድ ስትላት የት እንሂድ ስትላት በቃ ሰላም ጋር እንሂድ ሰላም ጋር እንሂድ አለቻት። እንዴ ከመቼ ወዲህ ነው ደግሞ ሰላም ጋር እንሂድ የምትይው አለቻት። አዎ ሰላም ጋር መሄድ እፈልጋለሁ አለች ማለት ነው። እንዴ ከመቼ ወዲህ ነው ደግሞ ዛሬ ሰላም ማልሽሳ ሰላም ጋር እንሂድ አልሽሳ ከመቼ ወዲህ ነው ስትላት አዎ ሰላም ጋር መሄድ እፈልጋለሁ ሰላምዬን ማለት እፈልጋለሁ አለቻት ማለት ነው። እንዴ አለቻት። ቆይ ይሄ ነገር እንዴት ነው ከመቼ ወዲህ ነው ምናምን ብላ ስትላት አይ መሄድ ስለፈለኩኝ ነው ሌላ አይደለም መሄድ ስለፈለኩ ነው ትላታለች ማለት ነው። እንግዲህ እንደዛ ስትላት እንዴ እንደዛ ይሻላል እንዴ ትላታለች። አዎ ብላ ትላታለች። እሺ ብላ እሷም ጸጥ ትላለች ማለት ነው። እንግዲህ
በቃ እንደውም እንሄድና እንጠይቃት ሰላምን በዛውም አይተናት እንምጣ በቃ ምናምን ትላለች። እሺ በቃ እንደዛ ካልሽማ እንሂድ ብለው ልብሴ ልቀይርና ልምጣለችና ልብሷን ቀይራ መጣች ማለት ነው። ሰላም ጋር ሄደው እንግዲህ ሰላምን በጥያቄ ነው የጠየቀቻት ማለት ነው። ሰላምን ሲያገኟት ሰላም እንዴት ነሽ ምናምን አለቻት። ያው ሰላምታ ተጠያየቁ። ሰላምታቸውን ከሰፈኑ በኋላ ያው ወደ ሌላ ጥያቄ ነው የገባችው ማለት ነው። እኔ የምልሽ ማርቲ የልጅሽን አባት እንዲነግሪኝ እፈልጋለሁ አለቻት። ማርቲ እንዴ ይሄ ነገር ቆይ ምንድነው ምናምን አለቻት። አዎ የልጅሽን አባት እንድትነግሪኝ እፈልጋለሁኝ ብላ ጥያቄ ታቀርብላታለች። አረ በእናትሽ እንዴ እሱን ነገር እንዴት ነው ቆይ የልጅሽን አባት እኔ መናገር አልፈልግም ምናምን አለች ማለት ነው። እንዴ ምን ማለት ነው መናገር አልፈልግም ማለት ምን ማለት ነው? ተናገሪ እንጂ ትላታለች። በጭራሽ እኔ መናገር አልፈልግም የልጅን አባት መናገር አልፈልግም በቃ ስትላት በቃ አታስገድጃት ምናምን አለቻት። እሺ አለቻት ማለት ነው። በቃ አታስገድጃት ታያት ስትላት እንዴ እንደዚህ እያልሽ ማርቲ ይሄን ነገርማ ማወቅ አለብሽ ግድ ነው ማወቅ አለብሽ ትላታለች። እንዴ እንደዚህ ስትላት ሰላም ደነገጠች ማለት ነው። ሰላም ተደነገጠች። እንዴ ምን ማለት ነው ምናምን ትልና ትደነግጣለች። አይ ግዴታ ማወቅ አለብን ግዴታ ደግሞ ማወቅ አለብን ለምንድን ነው ማናቀው ለምንስ ነው ምናምን ትላለች። እሺ በቃ ብላ ጥያቄውንም ታቀርባለች ማለት ነው። እኔ እንድናገር አልናገርም ብላ ዘጋች ማለት ነው። እሷም እዛ ላይ ዘጋች። ከዛ ማርቲም እንግዲህ እሺ ካልሽ ለመጨረሻ ጊዜ ነው ስጠይቅሽ አለቻት። አልጠይቅሽም አለቻት። ማርቲ ተነስታ ጥላት ስትወጣ ውጭልኝ አለች። አሁን መሄድ ፈልጋለሁ ውጭልኝ አለቻት። ግን ይሄው የልጅሽን ጸጉር ዲኤንኤ ምርመራ አደርጋለሁ ስትላት በጣም ነው የደነገጠችው። ምን አስደነገጠች ተደረጃ ወልደርሽ ምን አስደነገጠች ትላታለች። በጣም ነው የተናደደችው። እንደዛ ስትላ በጣም ደነገጠች ምናምን። ከዛ እንግዲህ እንደዛ ስትላት በጣም ነው የደነገጠችው። በጣም ነው እንትን ያለችው እና ይፈራችው። እንግዲህ ወደ ተነስታ ሄደች ማለት ነው። ደረጀና አብዬልም እያወሩ ነው እንግዲህ ማለት ነው። አባዬ እንዴት ነው እንግዲህ ለማያት ነግራትም እኔ ማግባት ፈልጋለሁ ዳጣና ናታል ደግሞ ተወደዋለች ዳጣ ናታልን ይወዳታልና ይወደዳሉ አለችው ማለት እንዴ አይሆንም አብዬ ላላት እንዴት አባዬ እኔ እንዲያገባይ ስለፈለክ ነው ምናምን አለችው። አይሆንም አንቺም ሆነ እሷም አይሆንም ምናምን ይላቸዋል። እንዴ ለምን አባዬ ስትለው አይሆንም አልሽ አይደል በቃ አይሆንም ማለት ነው። እንግዲህ ደረጀ በጣም ነው የተናደደው። እንደዛ ብሏት ሰላም ትደውላለች። ሰላም ተደውላ ደረጀ ጉድኑን አልጋሽ ጉድኑን አለች። ምንድነው ችግር አለ እንዴ ስላት አው መዲ ያውቃለችና የልጅን ጸጉሮች ዳለ ልታስመረምረው ዲኤንኤ ምርመራ አደርጋለሁ ብላ ወስዳለች ስትለው በጣም ነው የደነገጠው። እንዴ እና ምን አላው ብሎ ስለ በቃ በዛው በቃ በጣም ደነገጡ። በጣም ፈሩ ምናምን። ከዛ ምንድነው ማድረግ ያለብኝ ብሎ ደረጀ በቃ ቤት የፈረሰ በቃ እጅ ሰይጣን አለ። በጣም ተናደደ። በቃ የሚያረገው ግራ ገባው ምናምንና ከዛ እንዴት ነው ይሄ ነገር የሚሆነው ምናምን አለ። ከዛም እሱ ናታልን ጋር ተገናኙ። ናታል ጋር ተገናኙና ናታል እንዴት ነው የሚሻለው ይሄ ነገር እንዴት ነው የሚሆነው ምናምን ሲለው ምንድነው ሲለው በቃ ይሄ ነገር ምን ማድረግ ነው ያለብን በቃ አሁን እንደዚህና ጉድ ፈላብኝ እና ደግሞ በጣም ነው ያዘርኩበት እንዴት ምናምን ዳጣንጋ ምናምን አሉ ማለት ነው። ናታል ደነገጠ እንደዛ ሲለው እና አሁን እንድታግዘኝ ፈልጋለሁ ይለዋል። ምንድነው ማግዝ ሲለው ያው የዲኤንኤ ምርመራውን እንዲቀይርባት ማለት ነው። እሺ በቃ ረዳሃለሁ ይለዋል። በቃ እንግዲህ ቀጥታ ወደ ቤታቸው ተመለሱ ማለት ነው። ቤታቸው ተመልሰው እንግዲህ ዲኤንኤ ምርመራ አደረጋለሁ ያለችውን እንትን አለ ማለት ነው። ዲኤንኤ ምርመራ ያለችውን ያው ጸጉሩን እንትን ብላ ስለወሰደች ሊቀይርባት ነው ማለት ነው። እንግዲህ ታውቃላችሁ ናታል ከብዙ ጉድ እያወጣው ነው ደረጀን እና ዛሬም ከጉድ ያወጣው ነው ማለት ነው። እንግዲህ ቀጥ ብሎ ክላሷን ሄደው ዳጣን እኔ ልገባ ነው በቃ እንትና ጋር ሊሄድ ነው ምናምን ያላት ስትሄድ ነው ስትለው በቃ ሊሄድና በቃ ያለውን ነገር ምንድነው ለምንድነው የምትሄደው ምናምን እንዳትይ ሊሄድ ነው ይላታል። እሺ በቃ ትለዋለች። መድኃኒት ክላስ ሊሄድ ነው ለምንድነው እንዳትይ ምንም እንዳትይ ይላታል። ቀጥ ብሎ መድኃኒት ጋር ነው ሄደው ማለት ነው። መድኃኒት እንግዲህ
እሪ ነው የምትለው ደፈረኝ ልትል ያው ማርቲም እንግዲህ ሲደጋግም ይሄ ነገርማ ነገር አለ ብላ ሌላ ነገርና ሌላ ቅውጥ ነው የሚለው ማለት ነው። ቤተሰብ ቤታቸውንም ቀይረው እንግዲህ አዲስ ቤት በቃ ቅዠቱም ሁሉም ተላቀቅን ሲሉ ደግሞ አዲስ ነገር ይዛ ከች ብላለች። መዲ ትወጣለች ሲባል እንኳን ልትወጣ ሌላ ከባድ ነገር ይዛ መታለች። እንግዲህ ገዜም እንትና ለገዜም እንግዲህ እባክሽን አስታርቂኝ እያለች እየላከቻት ነው ማለት ነው። እንዴ ምን ሆናችሁ ተጣልታችሁ ነው? እሱ ጋር ደግሞ ስትላት በቃ ያው እርሷ ስለምትወደው በቃ የምፈልገውን ነገር ያደርግላት አልቻለም እና ገዜ ስትለውም ገዜም በቃ እየተከታተለች ምናምን እሷ በጣም ስለምትወደው ስትጠይቀውም ሊሆንላት አልቻለም እና ዳጣን ይልካታል። ዳጣ ደግሞ ቆይ ምንድነው ምናችሁ ነው? ለዛ እኮ ልካይ ነው ያለችው። እንዴ ምን ሆናችሁ ነው ደግሞ ለዛ ምንድነው ምልክሽ ይላታል። አይ ይሄ ነገር እንዴት ነው ቆይ ያለውን ነገር በስምምነት ብታደርጉት ምናምን ብላ ታቀርብለታለች። አይ ምንም ነገር እኮ የለም እኔ ጭራሽ እንደዚህ ይሄን ያህል ምናምን ብሎ ይመልስላታል። አዎ ያለውን ነገር